በዚህ ክፍል የኮምፒውተራችን አካል ወይም ሃርድዌር ጠልቀን እንመረምራለን። መጀመሪያ የምንጀምረው ብዙዎቻችን ግራ ከሚያጋቡትና ከኮምፒውተራችን ጀርባ ወይም ጎን ቀዳዳዎች ወይም ፖርቶች ነው። እነዚህ ቀዳዳዎች ኮምፒውተራችንን ከሌሎች ውጫዊ ዕቃዎች ጋር እንዲገናኝ የሚያደርጉ በሮች ናቸው። እስኪ ዋና ዋናዎችን አንድ በአንድ እንያቸው። የመጀመሪያው ዩኤስቢ ፖርት ነው። ይህ በብዛት የምናየው ጠፍጣፋ ቀዳዳ ነው። ፍላሽ ዲስክ ወይም ፍላሽ ድራይቭ፣ የውጭ ማውዝ፣ ኪቦርድ ወይም ስልካችንን ከኮምፒውተር ጋር ለማገናኘት እንጠቀምበታለን። ይህ ሰማያዊ ከለር ያለው ዩኤስቢ 3 ይባላል። ከተራ ጥቁር ቀዳዳ ይልቅ መረጃን በጣም በፍጥነት የማስተላለፍ አቅም አለው። ሁለተኛ HDMI ኦር VGA ፖርት። እነዚህ ደግሞ የኮምፒውተራችን ምስል ወደ ትልቅ ስክሪን ቲቪ ወይም ፕሮጀክተር ማስተላለፊያ በሮች ናቸው። ይህ ሰፊውና ባለ ብዙ ቀዳዳው VGA ይባላል። የድሮ ስታይል ነው። ይህ አዲሱ እና ቀጭኑ ደግሞ HDMI ይባላል። HDMI ምስልን ብቻ ሳይሆን ድምፅን በአንድ ላይ የማስተላለፍ አቅም አለው። ሶስተኛ አውዲዮ ጃክ። ይህ ክብ ቀዳዳ የጆሮ ማዳመጫ ሄድፎን ወይም ትልልቅ ስፒከሮችን ሰክተን ድምፅን የምንሰማበት ነው። አራተኛ ደግሞ ኢንተርኔት ፖርት፣ የኔትወርክ ቀዳዳ። ይህ ደግሞ በኬብል ወይም በገመድ አማካኝነት ፈጣን ኢንተርኔት ከኮምፒውተራችን ጋር የምናገናኝበት ቀዳዳ ነው። እነዚህ መደቦች ማወቅ የትኛውን ኬብል የት ጋር መሰካት እንዳለብን በቀላሉ እንረዳለን ማለት ነው። አሁን ደግሞ የኮምፒውተራችን ክንድ ከፍተን ወደ ውስጥ እንግባ። ኮምፒውተር ሲገዙ ዋጋውን የሚወስኑት እና ኮምፒውተሩን ነፍስ የሆኑት አራት ዋና ዋና የውስጥ አካላት መኖራቸውን ማወቅ አለብን። የመጀመሪያው ማዘር ቦርድ ይባላል። ይህ አሁን የምታዩት በትልቅ የተዘረጋ አረንጓዴ ሰሌዳ ነው። ልክ እንደ ስምምነቱ ሁሉም የኮምፒውተር ክፍሎች CPU፣ RAM፣ ስቶሬጅ እርስ በእርስ የሚገናኙበት የኮምፒውተሩ ማዕከላዊ የነርቭ ስርዓት ነው። ሁለተኛ እና ዋናው CPU ወይም ሴንትራል ፕሮሰሲንግ ዩኒት ወይም ፕሮሰሰር ይባላል። ይህች በስክሪኑ ላይ የምታዩት ስኩዌር ሳጥን ናት። CPU የኮምፒውተር እውነተኛ አእምሮ ነው። ማንኛውም ትዕዛዝ የሚሰለው የሚተረጉመውና የሚፈጸመው እሱ ነው። ኮምፒውተር ሲገዙ ኮር i3፣ ኮር i5፣ ኮር i7 የሚሉ ስሞችን ይሰማሉ። ቁጥሩ በጨመረ ቁጥር የኮምፒውተሩ አእምሮ የማሰብ እና የመስራት አቅሙ ከፍተኛ ነው ማለት ነው። እንዲሁም ጄኔሬሽን ወይም ትውልድ፣ ለምሳሌ 4th ጄኔሬሽን፣ 5th ጄኔሬሽን፣ 6th ጄኔሬሽን ከፍ እያለ መሆኑን ማረጋገጥ አለብን። ሶስተኛ ክፍል ራም ወይም ራንደም አክሰስ ሜሞሪ ይባላል። ይህ ረጅሙ አረንጓዴ ስቲከር ነው። ራም ማለት የኮምፒውተራችን ጊዜያዊ ማስታወሻ ነው። አሁን ደግሞ የኮምፒውተራችን ተጭነው የሚጠቀሙበት እነዚህ ላይ ነው። ራም ትልቅ ከሆነ ለምሳሌ 8 ወይም 4 ከሆነ የኮምፒውተራችን በአንድ ጊዜ ብዙ አፖችን ያለምንም መዘጋጋት እና ነገር ግን ኮምፒውተሩ ሲጠፋ ራም ላይ የነበረው መረጃ በሙሉ አብሮ ይጠፋል። አራተኛ እና የመጨረሻ ደግሞ ስቶሬጅ ማከማቻ ይባላል። የሰራነውን ስራ፣ ፎቶ፣ ቪዲዮ እና ሶፍትዌሮችን በቋሚነት የምናስቀምጥበት ስፍራ ነው። እዚህ ላይ በጣም ወርቃማ ሚስጥር ልንገራችሁ። ማከማቻ ወይም ስቶሬጅ በሁለት ይከፈላል። የመጀመሪያው HDD ወይም ሃርድ ዲስክ ድራይቭ። ይህ የድሮ ቴክኖሎጂ ሲሆን በውስጡ የሚሽከረከር CD አለው። ጥቅሙ በዋጋ ርካሽ ነው፣ ግን በጣም ቀርፋፋ ነው። ኮምፒውተሩ እንዲዝግ ከሚያደርጉት ዋና ምክንያቶች አንዱ HDD ነው። ሁለተኛው ደግሞ SSD ሶሊድ ወይም ሶሊድ ስቴት ድራይቭ። ይህ ደግሞ አዲሱና እጅግ በጣም ፈጣን ቴክኖሎጂ ነው። ምንም የሚሽከረከር አካል የለውም። ኮምፒውተር ሲገዙ SSD መሆኑን ካረጋገጡ በጥቂት ሰከንድ ውስጥ ይበራል። አፖችን በፍጥነት ይከፍታሉ። እንግዲህ የሃርድዌር ክፍሎችን ጠልቀን ካወቅን በሚቀጥለው ክፍል 3 ደግሞ እነዚህን ውድ ሃርድዌሮች ተጠቅመን ስራችንን እንድንሰራ የሚያግዙንን ዋና እንግዲህ የሃርድዌር ክፍሎችን ጠንቅቀን ካወቅን በሚቀጥለው ክፍል 3 ደግሞ እነዚህን ውድ ሃርድዌሮችን ተጠቅመን ስራችንን እንድንሰራ ወደሚያስችለው ዋናው አስተዳዳሪ ወደ ኦፕሬቲንግ ሲስተም እና የዊንዶውስ አጠቃቀም እንሻገራለን።